ስለ ፌጦ በሰራሁላችሁ ቪዲዮ መሰረት ለጠየቃችሁኝ ጥያቄ ጠቅላላ አድርጌ ለመልስላችሁ ነው የመጣሁት። ፌጦ ለእርጉዝ ሴት ይሆናል ወይ ብላችሁ በጠየቃችሁኝ መሰረት በፍጹም እርጉዝ ሴት ፌጦን መጠቀም የለባትም። በተለይ የመጀመሪያ እርግዝና ሰዓት የማህፀን መኮማተር ሊያስከትል ስለሚችል አደጋ ሊያመጣ ይችላል። ስለዚህ ፌጦን መጠቀም የለባትም እርጉዝ ሴት። የምታጠባ ሴት ደግሞ በመጠኑ መጠቀም ትችላለች። አንድ የሻይ ማንኪያ በሳምንት 2 ቀን ብትጠቀም ትችላለች። የወተት መጠንንና የአይረን መጠንን ስለሚጨምር ለምታጠባ ሴት በጣም አስፈላጊ ነው። ስለዚህ በመጠኑ በትንሹ መጠቀም ትችላለች። ሌላኛው ጥያቄ ደግሞ ለልጆች እንዴት አድርገን እንጠቀም ብላችሁ ጠይቃችሁኛል። ፌጦን አሁንም ጥንቃቄ ያስፈልገዋል። ለልጆች ስንጠቀም በሾርባ ወይም ደግሞ በገንፎ ውስጥ ሩብ የሾርባ ማንኪያ በማድረግ መጠቀም ይቻላል። ጨጓራን ይነካል ብላችሁ ለጠየቃችሁኝ ጥያቄ ደግሞ አው ሊያቃጥል ይችላል። ፌጦ የማቃጠል መጠኑ ትንሽ ከፍ ያለ ስለሆነ ሊያቃጥል ይችላል። በእርግጥ ጨጓራ ያለባችሁ ሰዎች ከእርጎ ጋር ከወተት ጋር ፌጦን መጠቀም ይቻላል። በየቀኑ ከምታረጉት በሳምንት 2 ቀን ብታረጉት ጨጓራ የሚያማችሁ ሰዎች ማድረግ ትችላላችሁ። በባዶ ሆድ ነው ይወሰዳል ወይስ ከምግብ ጋር ነው ብላችሁ ለጠየቃችሁኝ ሰዎች ደግሞ ጨጓራ ያለባችሁ ሰዎች በባዶ ሆድ ባትወስዱት ይመከራል። ከምግብ በኋላ ብትወስዱት ይመከራል። በቀን 1 ጊዜ በሳምንት 2 ቀን መውሰድ ይቻላል። ግን ጨጓራ የሌለባችሁ ሰዎች በባዶ ሆድ ብትወስዱት በጣም ፐርፌክት የሆነ ጥቅም አለው። ፌጦውን ብቻውን ሳይሆን ከማር ጋር ትንሽ ቀላቀል አድርጋችሁ ብትወስዱት ደግሞ የበለጠ ዱዋል ኢፌክት አለው። ይህንን በጥንቃቄ መጠቀም ይቻላል። አመሰግናለሁ።